ብሌን ከሚባለው በላይ በደስታ ተሞላች። የጀሪ የድሮ ፍቅረኛዋና የልጇ አባት ሰተት ብሎ መጣ። አቶ አምናን ደግሞ እንደዚህ እሸወዳለሁኝና እታለላለሁኝ ብሎ በፍጹም ስላላሰበ ጀሪ እንግዲህ የድሮ ፍቅረኛዋ ካፌ ይዞ ሄድና ዘና ፈታ እያደረጋት ሳለ እሷም በድንጋጤ ፍጥጥ ብላ ቀረች። አቶ አምናን ከሚባለው በላይ ራሱን መቆጣጠር አቃተውና በንዴትና በቁጣ ቤቱ ተሞላ። ብሌንና ወይዘሮ ዛህራ ደግሞ የአቶ አምናንን ቁጣ እና ንዴት ሲያዩ ከምንም በላይ በጣም ደስ አላቸው። እስከ ዛሬ ድረስ እኛን ስታታልለንና ስትጫወትብንና ስታቃጥለን የኖርከው አቶ አምናን ስሜቱ ምን ያህል ከባድ እንደሆነ እንድታየው ፈልጋለሁኝ ብላ በውስጧ በደስታ ተሞላችና ወይዘሮ ዛህራም ብሌኔ አንቺ በጣም ጥሩና መልካም ልጅ ነሽ። መልካምና ጥሩ ሁሉ የተባለ ላንቺ ይገባሻል። ግን እንደዚህ አልቅሰሽና አዝነሽ በፍጹም ማየት የለብኝም። ለወይዘሮ ሰመሃል ደግሞ መድኃኒቱን ቀይረው የሰጡት ሰዎች ጊዜውና ሰዓቱ ጠብቆ እውነታው ፍርጥ ይላል። የዛኔ አንቺ የሁሉም ጀግናና ከሁሉም ጥበበኛ ሴት እንደሆንሽ የሚረጋገጥበትና የሚታወቅበት ትልቁ መንገድ ነው። ስለዚህ ምንም ቢፈጠር ምንም አንቺ በእንዲህ አይነት መልኩ መቆጣትና መናደድ የለብሽም። ፊት ለፊት ሂደሽ መስራት አለብሽ። ብሌኔ አምናን አንቺን እግርሽ ላይ ተደፍቶ እንደሚያገባሽና የግሉ እንደሚያደርግሽ ጠብቂ። ጀሪና ይቺ ሜርሲ የሚባሉ ከባድና አደገኛ ሰዎች ያንቺና የአምናንን አብሮ መሆን በፍጹም ስለማይፈልጉ ነው እንደዚህ እየተቃጠሉ ያሉት። ስለዚህ የኔ ልጅ አንቺም ቢሆን እንደስከ ዛሬው አንገትሽን ቀና አድርገሽ ስራሽን መስራት አለብሽ። ለሚፈጠረው ነገር በሙሉ ራሳቸው መስዋዕትነትና ዋጋ ይካፈሉበት፣ እዛው ይጋደሉ። አንቺ ምን አገባሽ? ስራሽን ስሪ የኔ ልጅ። ሁሌም አንቺ ቀጥ ብለሽ እንዳይሽ እፈልጋለሁኝ ብላ ወይዘሮ ዛህራ ደግሞ የአቶ አምናንን ንዴትና መቃጠል እንዲሁም ቁጣ ስታይ ብሌን አርበተበተችው እኮ። ብሌን አቶ አምናንን በአንድ እግሩ አቆመችው እኮ እያለች ከሚባለው በላይ በደስታ ተሞልታ ፈገግ ብላለች። ብሌን እስከ ዛሬ ድረስ አቶ አምናን እያመነጫጨቀና እያፈረጠ እየጣለ እሷን ምንም ዋጋ እንደሌላትና ጥቅም እንደሌላት እያደረገ ብዙ ጊዜ እየገፈታተራት ነበር። አሁን ላይ ግን በጣም ደስ በሚል ሁኔታ ብሌንና ዛህራ ስላሸነፉ በጣም ደስ ይላል። ጀሪ ደግሞ አቶ አምናንን ልትዋሸው ስትፈልግ ወንድሜ ነው አብሮ አደግ ጓደኛዬ ነው እያለች እንትናለች። ስሚ ጀሪ፣ አሁን የምፈልገው ቀለበቴን አውልቀሽ ቁጭ እንድታረጊ ነው። ከዛ በዘለለ እኔና አንቺ ምንም አይነት እንደዚህ የሚያከራክርና የሚያፋጥጥ እንትን የለብኝም። ሲጀመር አንቺ ለክብሬና ለእኔ አትመጥኝኝም። ድሮም ቢሆን በልክ እኮ ነው እንደዚህ ያደረግኩሽ። ብሌንን ለማናደድና ለማቃጠል ነበር። የኔና አንቺ ጉዳይ እዚህ ጋር ላይ አብቅቷል ብሎ ሲላት በጣም ደነገጠችና ፍጥጥ ብላ ነው የቀረችው ማለት ነው። በጣም የሚያሳዝንና ትልቅ ነገር ነው የተፈጠረው። እንግዲህ ብሌን የመጨረሻ ጣፈንታዋ ይሄ ቢሆንም እጅጉን በጣም በሚያሳዝንና ልብ በሚነካ መልኩ እንግዲህ እንዳሸነፈችና አቶ አምናን ያለበት ሁኔታ ጀሪ በፍጹም እንደማትሆነው እያረጋገጠችለት ትገኛለች። ዛህራም እንግዲህ አምናን ልጄ እኔ ባልወልድህም እናትህ ነኝ አይደለ? እዚህ ቤት እየተፈጠረው ያለውን ነገር ልንገርህ። ብሌን በፍጹም የእናትህን መድኃኒት እሷ አልቀየረችም። ይሄን ላስረግጥልህ እወዳለሁ። ግን ማን እንደቀየረውና ማን እንዲህ እያደረጋችሁ እንደሆነ እውነታውን ብታውቁና ብትረዱ ደስ ይለኛል ብላ ስትለው እሱም ስሚ፣ እዚህ ቤት ለስራ እንጂ የመጣሽው ይሄ እንዲህ ነው ይሄ እንዲህ ነው ብለሽ እንድታማርጪ እድል የሰጠሽ የለም።
ከፈለግሽ ስራውን መስራት ትችያለሽ፣ ካልፈለግሽ ደግሞ ቤቱን ለጥቀሽ የመውጣት ግዴታ አለብሽ ብሎ ሲላት ራሷን መቆጣጠር አቅቷት ፍጥጥ ብላ ነው የቀረችው ማለት ነው። በጣም ያሳዝናል። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አምናን በቅናትና በንዴት እጅጉን በጣም ተቃጠለ። ብሌን ደግሞ ከወይዘሮ ዛህራ ጋር በደስታ ፍንድቅድቅ አለች። ጄሪ በቀለበቱ ጊዜ የድሮ አፍቃሪዋ ወይንም የልጇ አባት ሰተት ብሎ መጣና ጄሪ ምን እየተፈጸመ ነው ያለው? እኔ እኮ የልጅሽ አባት ነኝ፣ ፍቅረኛሽ፣ የልጅነት አለምሽ ነኝ። ቆይ እዚህ ምን ታደርጊያለሽ? ያለ ቦታሽ ምን እያደረግሽ ነው ብሎ ሲያፋጥጣት እሷም ደግሞ ደነገጠችና አንዴ ወደ ውጭ እናውራ ብላ ስትለው እሺ አለና ወደ ካፌ ይዟት ሄዶ ዘና ፈታ እያደረገ እንግዲህ አስክሬም እያበላ እንዲሁም ደግሞ የተፈጠሩት ነገሮች ልክ እንዳልሆኑና ካሁን በኋላ እንደ አይነት ስህተት እንዳትሰራ አስጠንቅቆ ደስ የሚል ጊዜ ከጄሪ ጋር ፍቅሩን እያጣጣመና እንግዲህ እየተላላሱ ይገኛሉ። በጣም የደነገጠበትና ያዘነበት ትልቁ ነገር ደግሞ አምናን ጄሪ ሌላ ህይወት ካላት ከኔ ምን አባቷ ታደርጋለች? ምን አባቷ ልትሰራ መጣች? የሚል ከባድ ጭንቀት ውስጥ ነው የገባው ማለት ነው። አምናንም ደግሞ ጄሪን ወዷትና አፍቅሯት እንዳልሆነ ግልጽ ነው ግን በቃ ለማናደድ የተጠቀመው መንገድ ቢሆንም አልተሳካላትም። ወይዘሮ ዛህራም ለመናገር ሞክራ ነበረ። እንግዲህ ከጄሪ ጋር የቀለበት ስነ ስርዓታቸው ሲፈጸም እጅግ በጣም በሚያሳዝን ሁኔታ በትልቅዬ ካርቶን የአምናን አባት እጁ ተቆርጦ ተልኮለት እጅጉን በጣም አፈጠጠ። ወይዘሮ ሰማሃል በተደጋጋሚ ስለ አምናን አባት ሲጠይቋቸው በጭራሽ እንትን ማለትም ማዳመጥም አትፈልግም ነበረ። አሁን ላይ እጅጉን በጣም በሚያሳዝን ሁኔታ የድሮ ባሏን ወይንም የአምናንን አባት እጅ ተቆርጦ ስታገኝ በጣም ደነገጠችና ራሷን መቆጣጠር አቅቷት ፍጥጥ ብላ ቀረች። እዛው ፓራላይዙ ተጨማምሮላታል ማለት ነው። ሌላው እንግዲህ ወይዘሮ ሜርሲ ከዛ ከቤት የምትፈልገው ትልቁ ነገር ምንድን ነው? ወይዘሮ ሰማሃል ሙታላት ወይንም ድፍት አድርጋ የራሷን የሆነ መንገድ መከተል ብቻና ብቻ ነው የምትፈልገው። ያንንም ደግሞ በጉጉት እየጠበቀችው ትገኛለች። ወይዘሮ ሲፈን ደግሞ በጣም የምትፈልገውና በጉጉት ማወቅ የምፈልገው የአምናንን አባት ወይንም የሰማሃልን የድሮ ባሏን በምን እንደሞተና ምን እንደሆነ የት እንደደረሰ ስለሱ ማወቅ ትፈልጋለች ማለት ነው። ይሄንን ደግሞ ሜርሲ በጣም ከባድ ጠላትሽ ናት ወይዘሮ ሰማሃል። አንቺ ለማስታወስ እኔ ብዙ ነገር አደርግልሻለሁ፣ እስኪ ስለ ድሮ ባልሽ ነገሪ ስትላት ስለሱ ማንሳት አልፈልግም ብላ ነው የተንቀጠቀጠችውና የፈራችው ማለት ነው። ሲፈን እንግዲህ ከሜርሲ ጋር አይጥና ድመቱ ነው እያንዳንዱ የምታደርገውን ነገር እየተከታተለቻት ትገኛለች። ጄሪ ደግሞ ለቀለበቷ ስነ ስርዓት ጊዜ ልብስ ምረጭልኝ፣ ይሄን ልልበስ፣ ይሄን ልልበስ፣ ይሄ ያምራል፣ ይሄ አያምርም እያለች ስታምታታት ሲፈን ደግሞ ከውስጧ ስላልነበረች ደስተኛ ስላልሆነች የራስሽ ጉዳይ እያለች በውስጧ ይሄ አያምርም፣ ይሄ እንዲህ ነው ምናምን እያለች ስትል መጨረሻ ላይ መጣችና ሜርሲ መረጠችላት። ከለበሰች በኋላ ይሄ ሁሉ የሆነው በእኔ ምክንያት ነው። አሁን አንቺ አቶ አምናንን እናት በመርዝ እንደደፋሻት ብታውቂ ምን ይልሻል? ሲቀጥል ደግሞ አብሮሽ እንዴተኛ ያደረግሽው መጠጡ ላይ እንግዲህ እሱን የሚያስረሳ ነገር አድርገሽ እንደሆነ ቢያውቅ ምን ይመስልሻል ብላ ስትላት፣ እንዴ ጓደኛዬ ከኔና ካንቺ ውጭ የሚያውቅ ማንም ሰው የለም። ስለዚህ እኔና አንቺ ደስተኛ ሆነን መኖር አለብን። አሁንም ቢሆን እየተጋገዝን መኖር አለብን። አቶ አምናን ደግሞ እናቴን ተንከባከቡ ብሏል። ችግር የለውም እኔ እየገባሁ እንከባከባታለሁኝ
ምንም ችግር የለውም። ለእኔም እኮ አማቴ ናት፣ የባሌ እናት ናት። ልንከባከባትና ልጠብቃት ግድ ይለኛል ብላ አለች ማለት ነው። ከዛ አረ ነገሩ እንደዛ ነው እንዴ? እያንዳንዱ የሰራሽውን ነገር በሙሉ እኔ ላይ ከምታስቢውና ከምትጠብቂው በላይ መረጃ ቢኖርሳ ብላ ነው ያለችው። ይሄ ማለት እንግዲህ ወደደችም ጠላችም ወይዘሮ ጄሪ እያንዳንዱ ወይዘሮ ሰመሃል ላይ ያደረገቻቸው ነገሮች በሙሉ ሜርሲ ደግሞ ቪዲዮ ቀርጻ አስቀምጣለች። ያንን ቅሌትና ውርደት ስታጋልጥ ምን ይሰማል የሚለውን በጉጉት ለማየት ቸኮልን ማለት ነው። እውነት ለመናገር በጣም የሚገርምና የሚደንቅ ነገር ነው። ምክንያቱም ከሚባለው በላይ ያሳዝናል። ይሄ ምንድነው የተፈጠረው? እጅጉን በጣም በሚያሳዝን ሁኔታ እንግዲህ ወይዘሮ ሰመሃል ራሷን ስታ የበፊት ውስተዋ ሁሉ እንዲመለስ የተደረገው በሜርሲ ጉዳይ ነው። ሜርሲ እጅጉን በጣም ከባድና አደገኛ ሰው ናት። ይህንንም እንግዲህ ለራሷ ጥቅም ስትል ያደረገችው ብቻና ብቻ ነው። ሌላውና ትልቁ ነገር የሚያሳዝነውና የሚገርመው ነገር እጅግ በጣም በተለየ መልኩ ቦታና እንትን ክብር እንደሌላት አድርጋ ፈርታ ነበርና ቢሌል ለራሱ ወይዘሮ ዛህራ አታናጅኝ፣ አንቺ ምንም እስካልሰራሽ ድረስ ጠንካራና ጎበዝ ሆነሽ እንዲሁም ደግሞ በተፈጠሩት ነገሮች ጀግና ሆነሽ ማለፍ አለብሽ። ያን የማታደርጊ ከሆነ እመኒ እድሜ ዘላለምሽን እየተቃጠልሽና እየተንገበገብሽ ነው የምትኖሪው ብላ አለቻት። እናቴ ዛህራ ምን ላድርግ? እየሆነ ያለው ነገር እኮ በጣም ከባድ ነው። አቶ አምናን እኔን እንዳምነኝና እኔን እንድረዳኝ ምን ማድረግ አለብኝ ብላ አለቻት። የኔ ልጅ ምንም ማድረግ የለብሽም። አንቺ ብቻ ከምትዩ በላይ ሂጂ፣ አሁንም ቁርስ ደርሷል፣ ቀስቅሻቸው፣ እንደስከ ዛሬው ቀና በይ፣ ምንም ነገር አትፍሪ አለቻት። እሺ አለችና ቢሌንም ወደ አቶ አምናን ክፍል ስትሄድ ጄሪ እንግዲህ እጅጉን ከባድና ተንኮል ስራ ስላሰበች አብረው ተኝተው ምን ፈልገሽ ነው ብላ ስታናግራት አቶ አምናን ተኝቷል፣ ደክሞታል፣ ሲነሳ እኛ ቀስ ብለን እኔው ለራሴ ለባሌ ሰርቼ አቀርብለታለሁ ብለው ሲከራከሩ፣ ቆይ አንቺ ትንሽ ስነ ስርዓት የሚባል የለሽም እንዴ? እንዴት ባለ ትዳር ክፍል ዘው ብለሽ ትገቢያለሽ? ብሎ ሲያፈጥባት ደነገጠችና ወደ አቶ ዛህራ ወደ ወይዘሮ ዛህራ ዘንድ ተመለሰችና እናቴ ዛህራ አቶ አምናን በእኔ ምክንያት ደስ የሚያይል ነገር እያደረገ ነው። ይሄ ነገር ደግሞ ከባድ ዋጋና መስዋዕትነት ያስከፍለዋል ብላለች። ተረጋጊ የኔ ልጅ፣ አቶ አምናን አሁን ነገሮቹ ተጋርደውበት ነው። እውነታውን ሲያውቅ ግን የዛኔ ካንቺ አጠገብ ሊሆን ነው። አታስቢ፣ ተረጋጊ ብላ መከረቻት። አቶ አምናንና ጄሪ እዛው አልጋው ላይ ምንድነው የተፈጠረው? ምንድነው ያደረግነው ነገር? በጣም ሰክረ ስለነበረ ይሄ ነገር በቶሎ እንዲሆን አልፈለኩም ነበር፣ ሁሉም ነገር ተበላሸ ብላ ማለቃቀስ ጀመረች። እሱም በጣም ተናደድንና ይሄማ ነገር የሆነ ሴራ አለው፣ እንዴት እንደዚህ ሊሆን ይችላል ብሎ አበደ። ከዛ ቦታ ላይ እየዘለለ ካልጋ ወረደና ወደ እናቱ ጋር ሄደ። ሊያገባና ቀለበት ሊያስር እንደሆነ ሲነግራት እናቱም ከሚባለው በላይ ደነገጠች። ሆነም ቀረም ሁሉም ነገር ተሳካ። የጄሪ መጨረሻ ያሳዝናል። በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።